የዛሬው ትምህርታችን በጣም ጠቃሚ ትምህርት ነው። ብዙዎቻችሁ እንግሊዘኛ ላይ የሚያስቸግሯችሁ ሁለት ነገሮች አሉ። እነሱ ለማን ናቸው? የመጀመሪያው verb to እምንላታለች v2፣ ሌላኛውስ v3። እናስምርባችሁ። እነዚህ ሁለቱ ብዙ ጊዜ ብዙ ተማሪዎችን ያምታታሉ። ተመሳሳይ ይመስላሉ። በተለይ የv2 ጥቅም በመጠኑ ቢሆን ተረድቻለሁ፣ ይችኛዋ ግን ታስቸግረኛለች፣ ምን ማለት ነች የሚል ትርጉም የሚል አይነት ጥያቄ በጣም በተደጋጋሚ ይመጣል። ዛሬ verb 2 እና verb 3ን ትኩረት አድርገን እንማራለን። ከዚህ ፊት ለፊት ማን ነበረች? verb 1 የምትባል ነበረች። እሷ የዛሬው ቶፒካችን አትሆንም። ስለዚህ ቨርቦች ምን ማለት ናቸው? verb ድርጊት ብላችሁ ትይዛላችሁ። verb ምን ማለት ነው? ድርጊት ነው። መብላት፣ መጠጣት፣ መሄድ፣ መምጣት ምንድናቸው? እነዚህ በሙሉ አክሽን ድርጊት ናቸው። ከዛ ምን አላቸው? v1 v2 v3 vng። እኛ ዛሬ ሁለቱን ትኩረት አድርገን እንማራለን ማለት ነው። ትምህርታችንን በደንብ ተረድተን መሄድ እንድንችል 5 የአማርኛ አረፍተ ነገሮችን እዚህ ጋር አስቀምጫለሁ። እንግዲህ እዚህ ውስጥ ድርጊቶች አሉ የአማርኛ አረፍተ ነገር ውስጥ። እናንብብ። አንደኛ ምን ይላል? ትላንት ወደ መርካቶ ሄድኩኝ። ትላንት ወደ መርካቶ ሄድኩኝ ወይም ሄጄ ነበር ማለት ትችላላችሁ። ኢትስ ኦኬ። ትላንት ወደ መርካቶ ሄድኩኝ። ድርጊት እዚህ ውስጥ የትኛው ነው? ቨርብ የትኛው ነው? ድርጊት የትኛው ነው? ሄድኩኝ። ላስምርባት። ሁለተኛስ? ባለፈው ወር አዲስ ስልክ ገዛው። ባለፈው ወር ምንድነው ያደረኩት? ድርጊት ገዛው። ላስምርባት። ድርጊት እቺ ነች። ከዛ እናንተ ይሄ ድርጊት verb 2 ነው verb 3 የሚለውን ትለያላችሁ ማለት ነው። ሶስተኛ እሷ ቁርስ በልታለች። ድርጊታችን ምንድነው? በልታለች ነው። እሷ ያደረገችው ድርጊት ምንድነው? መብላት ነው። 4 ዛሬ ጠዋት ቁልፏን ጣለችው። በቃ መጣለው ድርጊቱ አይደለም። ተማሪዎቹ የክፍል ስራቸውን ጨርሰዋል። ስለዚህ በአማርኛ verb ወይም ድርጊት የሚመጣው መንገድ ነው መጨረሻ ላይ ነው። አያችሁ? የአረፍተ ነገሮቹ መጨረሻ ላይ ነው የሚመጣው ማለት ነው። እነዚህ በሙሉ ድርጊቶች ወይ verb 2 ናቸው ወይ verb 3 ናቸው። verb 1 ሊሆን አይችሉም። ወይ verb 2 ወይ verb 3 ናቸው። እንለይ። የመጀመሪያው ትላንት ወደ መርካቶ ሄድኩኝ። ይቺ ሄድኩኝ የምትለው v2 ነች v3? ሄድኩኝ የምትለው v2 ወይስ v3? ይቺ verb 2 ነች። እንዴት እንመጣበታለን። 2 ባለፈው ወር አዲስ ስልክ ገዛው። ይቺ ገዛው የምትለው verb 2 ነች verb 3? verb 2 ነች። ይቺ verb 2 ነች። ሶስተኛ እሷ ቁርስ በልታለች። ይቺ በልታለች የምትለው v2 ወይስ v3? v3 ኦኬ፣ v3 ነች፣ v2 አይደለችም። 4 ዛሬ ጠዋት ቁልፏን ጣለችው። ዛሬ ጠዋት ቁልፏን ጣለችው። ይቺ verb 2 ነች። ያምታታችሁ ሊሆን ይችላል። እንዴት ነው verb 2 እንዴት ነው verb 3 የሚሆነው? እንመጣበታለን። 5ኛ ተማሪዎቹ የክፍል ስራቸውን ጨርሰዋል። ይቺ ጨርሰዋል የምትለው ምንድነች? verb 3 ነች። ስለዚህ መቼ ነው verb 2 የሚሆነው? መቼ ነው verb 3 የሚሆነው? እሱን በደንብ መለየት አለብን። የመጀመሪያው እንድታዩልኝ የምፈልገው ከ1 አንስተን እስከ 5 ድረስ ሁሉም ምንድናቸው? ሐላፊ። ሁሉም ምንድናቸው? ፓስት። እስቲ ይሄ ያምታታችኋል? ትላንት ወደ መርካቶ ሄድኩኝ፣ ሐላፊ ነው። መቼ ነው የሄድኩት? በሐላፊ ጊዜ ነው። 2 ባለፈው ወር አዲስ ስልክ ገዛው፣ ሐላፊ ነው፣ ገዝቻለሁ። ሶስተኛ እሷ ቁርስ በልታለች። በልታለች አልበላችም? ለምሳሌ ድርጊቱን አድርጓለች አላደረገችም? አድርጋለች፣ አልፏል ማለት ነው፣ ፓስት ነው። ሶስተኛ 4 ዛሬ ጠዋት ቁልፏን ጣለችው፣ አልፏል፣ ቀጥለዋለች። 5 ተማሪዎቹ የክፍል ስራቸውን ጨርሰዋል ምንድነው? ኦሬዲ አጠናቀዋል፣ አልፏል። በመሆኑም እዚህ ጋር በሙሉ ያሉ ድርጊቶች ምንድናቸው? they are all in the past tense ውስጥ ነው የሚገኙት፣ ሐላፊ ናቸው። ይሄ ምንን ያሳያል? ልብ ብላችሁ እንድታዩልኝ የምፈልገው ይቺ verb 2 እና verb 3 ሁለቱም past ነች ማለት ነው። ተረዳችሁ? verb 2 እና verb 3 ምንድናቸው? ሐላፊ ናቸው። ተማሪዎች verb 2ን ሐላፊ ያደርጓትና verb 3 ግን ምን እንደሆነች አያውቁም። verb 2ም ሐላፊ ነው፣ verb 3ም ሐላፊ ነው። ታዲያ ሁለቱም ተመሳሳይ ናቸው ወይ? የሚለያቸው ነገር የለም ወይ?
ኦፍ ኮርስ ተመሳሳይነት አላቸው ሁለቱም የሚያወሩ ስለምንድነው ስለ ሐላፊ ነው ምክንያቱም ሄድኩኝ verb to ከሆነ በሐላፊ ጊዜ ነው ሄድኩኝ ቁርሷን በልታለች ይሄም verb 3 ሆኖ በሐላፊ ጊዜ ነው ይበላችሁ ስለዚህ ሐላፊ መሆናቸው ያመሳሰላቸዋል አጠቃቀም ላይ ግን በእንግሊዘኛ ይለያል ስንጠቀምበት የሚለይ ነገር አለ እሱን አሳያችኋለሁ ማለት ነው ስለዚህ እዚህ ጋር verb to ነው ማለት ትላንት ወደ መርካቶ ሄድኩኝ መጠቀም ያለባችሁ went ይሆናል ማለት ነው አይደለ የመሄድ verb to ማለት ነው go ብላችሁ went ነው አይደለ went ነው እዚህ ሴንቴንስ መጠቀም ያለባችሁ ማለት ነው ሁለት ባለፈው ወር አዲስ ስልክ ገዛው መግዛት ባይ ነው እዚህ ውስጥ መጠቀም ያለባችሁ ማለት ነው bought verb to bought ስለሆነ ማለት ነው ሶስተኛ እሷ ቁርስ በልታለች መብላት eat ate eaten የትኛው ነው መጠቀም ያለባችሁ ማለት ነው verb 3 eaten መጠቀም አለባችሁ ማለት ነው አራተኛ ዛሬ ጧት ቁልፏን ጣለችው መጣል ምንድነው ለምሳሌ lose አይደለ lost verb 3 lost መጠቀም ያለበት የትኛው ነው verb 3 verb 2 ነው የሚለው ሶሪ ይቺን ተጠቀማለች እንዳጋጣሚ ተመሳሳይ ናቸው ይቺን ተጠቀማለች ማለት ነው ተማሪዎች ክፍል ስራቸውን ጨርሰዋል መጨረስ ምንድነው finish verb 2 finished verb 3 finished ስለዚህ የትኛውን ተጠቀማላችሁ finished አሁን እናንተ በዚህ ትምህርት የምትማሩት ነገር ምንድነው እንዴት አድርጌ ነው verb 2 እና verb 3 እምለየው የትኛው ሐላፊ ነው አሁን ሁሉም ሐላፊ ነው ግን የትኛው ሐላፊ ጊዜ ላይ ነው verb 2 የምጠቀመው የትኛው ሐላፊ ጊዜ ላይ ነው verb 3 የምጠቀመው ከዛስ ሴንቴንስ ውስጥ ደግሞ እንዴት ልጠቀማቸው የዛሬው ትምህርታችን ይሄ ነው ማለት ነው አሁን ቀጥታ እሱስ ገብተን በደንብ እየተነተን እንማራለን የትም እንዳትሄዱ አሁን በደንብ እየበተንኩ ነው ማስተምራችሁ v2 v3 በቃ ከዚህ በኋላ በማያዳግም ሁኔታ በደንብ ነው የምትረዱት በቀላል verb እንጀምር እስኪ ለምሳሌ መጀመሪያ እንድናያት የምፈልጋት verb number 1 go የምትባል common verb አለችን መሄድ አይደለ go verb 1 ነች verb 2 እና verb 3 አላት አይደለ verb 2 ማን ነው wait አይደለ verb 3 ማን ነው gone አሁን ትኩረታችን የዚህና የዚህ ልዩነት ምንድነው v2 v3 ቀደምም ብያችኋለሁ ሁለቱም የሚያወሩት ስላለፈ ነገር ነው ሁለቱም ምንድን ማለት ናቸው ሄድኩኝ እንደማለት ናቸው ወይ ሄጄ ነበር ምንም ችግር የለውም ብቻ መናገር ያለባችሁ ምንድነው ሐላፊ ነው ወይንትም ሐላፊ ነው ጎንም ሐላፊ ነው ግን ልዩነት የለውም ማለት አይደለም አሁን እንድታቆም የምፈልገው እሱ ነው ስለዚህ ምንድነው ማድረገው ለምሳሌ ከጓደኛዬ ጋር ያወራው የሆነ የምናቀው ሬስቶራንት አለ እዛ ሬስቶራንት እኮ ትላንት ሄጄ ነበር እሺ ትላንት ምን አድርጌ ነበር ሄጄ ነበር ስለዚህ ምን ልበል አይ አሁን አይ ብለን ወይንትን እናምጣ ወይስ ጎንን እናምጣ የትኛውን ማምጣት እንችላለን verb 2 ወይስ verb 3 ሁለቱም ሐላፊ ናቸው አይደለ ማምጣት የምትችሉት ግን ወይንት የምትለው ነው ለምን አሳያችኋለሁ አይ went ነው የምትሉት I went ወዴት ሄድኩኝ ወደዛኛው ሬስቶራንት ወደ to ወደ ነቻ ወደዚያኛው to that restaurant ከዛስ መቼ ነው ሄድኩት ያልኩት ትናንት yesterday እዚህ ውስጥ የተጠቀምኩት v2 ነው v3 ከተባላችሁ verb 2 ነው went ነው የተጠቀምኩት ጎንን እዚህ ጋር መጠቀም አልችልም ጎንን መጠቀም በፈልግስ ምን ላድርግ ጎንን መጠቀም በፈልግ የመጀመሪያው ነገር ሁለቱም ሐላፊ ቢሆኑ wentን ስትጠቀሙ ድርጊቱ መቼ እንደተካሄደ ጊዜ መናገር አለባችሁ ወደ ሬስቶራንቱ ሄድኩት መቼ ነው ትላንት ነው ተረዳችሁ ጊዜ ያለ ማለት ነው ሁሌ ከverb 2 ጋር ማን አለ ማለት ነው ጊዜ ያለ ጊዜውን መናገር ግዴታ ነው በእንግሊዘኛ v2 ስትጠቀሙ ጊዜው መታወቅ አለበት ባትናገሩ እንኳን መታወቅ አለበት ነገር ግን ጎንን ስትጠቀሙ ስለ ጊዜው አታወሩ verb 3 ስትጠቀሙ እዚህ ጋር ምን ልበለት without time or no time indicator ስለዚህ verb 2 time ይፈልጋል
verb 3 time አይፈልግም ስለዚህ I ብለን ቀጥታ verb 3 አትመጣም ስትራክቸሩ ራሱ ይለያል I ብላችሁ gone ብታደርጉት በቃ እንግሊዘኛችሁ ይሳሳተባችኋል መሃል ላይ ማትመጣለች ሁሌ have ትመጣለች እቺ እንዳትረሳ ማለት መጣ ስትል have የምትመጣው verb 3 ልትመጣ ስትል ስለዚህ I have gone ግልጽ ነው perfect I have gone to that restaurant before ጊዜ አይደለችም እሺ ስፔሲፊክ ታይም አይደለችም በዚህ ጊዜ ሄድኩኝ አይደለም ከዚህ በፊት ነው በቃ ስለዚህ እንዳታምታታችሁ ጊዜ ነች ብላችሁ እንዳትወስዱብኝ yesterday ግን ትላንት ከትላንት ወዲያ ያለን የሆነች ታይም መምረጥ እንችላለን so በሁለቱ መካከል ያለው ልዩነት የመጀመሪያው አይ ብላችሁ verb 2 ቀጥታ መምጣት ይችላል ቀጥታ ነው ከአይ ቀጥሎ የመጣችሁ ከሳብጀክት ቀጥሎ verb 3 ግን አይ ብላችሁ ጎን ማለት አትችሉም ክልክል ነው በጣም ትልቅ ስህተት ነው I have ታስፈልጋለች have መሐል ላይ ዱብ ማለት አለባት ከዛ ነው v3 የምትመጣው ማለት ነው ይሄ የመጀመሪያው ልዩነት ነው ሌላስ I went to that restaurant ወደ ሬስቶራንቱ ሄጄ ነበር መቼ ነው የሄድኩት ያቺ ታይም ቁጭ መደረግ አለባት yesterday the day before yesterday ወይም ደግሞ ሰኞ ዕለት ሄጄ ነበር I went to that restaurant on Monday አይደለም ቀኑን መናገር ሊኖርብኝ ይችላል ማለት ነው እዚህኛው ላይ ግን ምንድነው ሄጄ አውቃለሁ ዛ ሬስቶራንት ውስጥ ከዚህ በፊት ሄጃለሁ እንጂ በዚህ ጊዜ ሄጄ ነበር ይያልና አይደለም በቃ ሄጄ ግን አውቃለሁ ከዚህ በፊት I have gone to that restaurant before ብዙ ጊዜ ሄጄ አውቃለሁ I have gone to that restaurant many times እቺን ታጠፉና ከፈለጋችሁ many times ግልጽ ነው ልዩነቱ ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ ጥያቄያችሁን አስቀምጡልኝ እንቀጥል አይደለ እሺ እስኪ ሁለተኛም ምን ደም ጎን ይዘን አይተናል ኢትን ደሞ እንሰድ እስቲ አይደለ ኢት መብላት verb 2 ማን ነው eat verb 3 ማን ነው eaten ate eaten verb 2 እና verb 3 ይሄው ሁለቱ ናቸው ሁለቱም የሚያወሩ ስለምንድን ነው በልቼ ነበር በላሁኝ ወይም በልቼ ነበር ማን verb 2 verb 3 ኦኬ እንቀጥል አይደለ ለምሳሌ I ate ግን ኢትን ለማምጣት በፈልግ ምን አደርጋለሁ ተባብለናል I have ብዬ ነው ኢትን የምትለው ማምጣት የምችለው ቀጥታ ማምጣት አይቻልም ሶ በእንግሊዘኛ I ate እና I have eaten ስትሉ ለመናገር የፈለጋችሁት ሐሳቡ ሁለቱም በኃላፊ ጊዜ ነው I ate ስትሉ ግን በዚህ ሰዓት በልቼ ነበር በዚህ ሰዓት በልቼ ነበር ዛሬ በልቼ ነበር ጧት በልቼ ነበር ትናንት በልቼ ነበር I have eaten ግን በልቻለሁ መቼ እሱ ላይ ማውራት አንፈልግም I ate breakfast ቁርስ በልቼ ነበር early this morning በጧት ዛሬ በጧት በልቼ ነበር እዚህ ጋር ግን I have eaten breakfast ትሉና ጊዜ አትናገሩም እሺ መቼ እንደበላችሁ አትናገሩ በቃ እዚህ ጋር እኮ በልቻለሁ መቼ እሱን አስፈላጊ አይደለም አስፈላጊ ከሆነ I ate breakfast ብላችሁ ጊዜውን ተናገራላችሁ ስለዚህ ቅድም እንዳልኳችሁ verb 2 ላይ time mention መደረግ አለበት verb 3 ላይ time mention አይደረግም የታችኛው time mention ሳናደርግ I have eaten breakfast ትሉ በልቻለሁ ስትሉ ምን ለማለት ፈልጋችሁ መሰላችሁ አሁን ምግብ አያስፈልገኝም ነው እሺ ጠግብ ያለው ነው ገብታችኋል I have gone to that restaurant ስትሉ እዛ ሬስቶራንት ሄጄ አውቃለሁ ኤክስፒሪየንስ አለኝ ነው እነዚህ በኃላፊ ጊዜ አድርጌዋለሁ ካሁን ጋር ግን የሆነ ግንኙነት አለው ብለን እያወራን ነው ማለት ነው I hope ግልጽ ነው ያስባለሁ እስቲ ኤግዛምፕሎችንም እየጨመርን እንሂድ ኦኬ ሶስተኛ እንቀጥል ለምሳሌ ማን የምትለውን verb እንውሰድ see ማየት አይደለ verb 2 ማን ነው so verb 3 seen የምንጠቀመው so seen አይደለ ማየት ናቸው ሁለቱም በኃላፊ ጊዜ አይተናል we saw
a movie አይደለ? we እንልና ቀጥታ የምናመጣው saw ቨርብቱ ቀጥታ መምጣት ትችላለች። we saw a movie መቼ? last night ነገር ግን seen የምትለው ማምጣት በፈልግስ we have seen have ታስፈልገናል አልተባባልም? have ሳትኖር ማን መምጣት አትችልም? verb 3 መምጣት አትችልም። we have seen a movie ብል አሁን ጊዜውን አልጠቅስም። ምን ያልኩኝ ነው? ፊልም አይተን ጨርሰናል፣ አጠናቀናል። ጊዜውን ግን አንናገርም። እዚህ ጋር ግን we saw a movie ምን እንጨምራለን? ታይሙን እንጨምራለን ማለት ነው። I think አሁን እየቀለላችሁ ነው ብዬ አስባለሁ። ቀጥሎ ደግሞ የትኛውን ቨርብ እንጠቀም? መስበር በእንግሊዘኛ ምንድን ነው? break ቨርብቱ ማን ነው? broke verb 3 ማን ነው? broken break እና broke እና broken ሁለቱን ተጠቅመን ሴንቴንሳችንን እንሰራለን ማለት ነው። ኦኬ ለምሳሌ ስለሆነ ህፃን ልጅ እናውራ። the child ህፃኑ ልጅ ምን አደረገ? መጫወቻውን ሰበረው። broke the child broke his toy ምን እያልን ነው? መጫወቻውን ሰበረው። ግን ቨርብቱ ስለሆነችብን ታይሙን መናገር አለብኝ። መቼ? this morning ነገር ግን broken የምትለው መጠቀም ብፈልግስ? the child has ኦኬ እንግዲህ አዲስ ነገር መጥቶብናል። have ነበር ስንጠቀም የነበረው። ለምን አሁን has ሆነች? አሁን haveን ወደ has የቀየርነው the child የሚል ስለመጣብን ነው። እዚህ ጋር የሆነች ነገር ላስቀምጥላችሁ። I ከሆነ ማን ነው የምንለው? have ነው የምንለው። we ከሆነስ have ነው የምንለው። they ከሆነስ have ነው የምንለው። you ከሆነስ አሁንም have። ሌሎቹ ሲመጡስ ለምሳሌ he she it እነዚህ ሲመጡብን ምንድነው የምናደርገው? he has she has it has ሁሉም ጋር has ይሆናል። so the child ስል it could be either he or she ስለዚህ the childን ብለን has እንላለን። ግልጽ ነው። so the child has ካልኩ በኋላ broken his toy again አሁንም እኮ ደግሞ ሰበረው። መቼ? we don't know about the time we don't know the exact time the action happened ድርጊቱ happen ያደረገበትን exact ታይሙን አናውቅም። the child has broken his toy again ግልጽ ነው ብዬ አስባለሁ። እስቲ እንቀጥል። number 5 ማንን እንውሰድ? መጽሐፍ በእንግሊዝኛ ምንድነው? write v2 wrote v3 written write wrote written write wrote written እናስምርበት wrote written so v2 እና v3 እንጠቀም። ኦኬ they ቀጥታ wrote ማለት ይችላሉ። they wrote the report they written የምትለው መጠቀም ብፈልግ ግን they ብዬ ማን እናመጣለሁ? have እላለሁ ማለት ነው። they have written the report ትክክል ነው ወይስ አይደለም? ከሁለቱ ትክክል ያልሆነ የትኛው ነው? they wrote the report they have written the report ትክክል ያልሆነ የትኛው ነው? የመጀመሪያው ትክክል አይደለም። ምን ይጎድለዋል? ቨርብቱ ስለሆነ ጊዜው መቼ ነው የተጻፈው መታወቅ አለበት። yesterday ግልጽ ነው አይደለም? so v2 እና v3ን እየተጠቀማችሁ ሴንቴንሳችሁን በዚህ መሰረት ትሰራላችሁ። የሐሳቡ ልዩነቱ ምንድነው? እዚህ ላይ አንድ ነገር መጨመር ፈልጋለሁ። v3 የምትጠቀሙት ጋር ማለት ነው። v3 ጋር ከአሁን ጋር ግንኙነት እንዳለው እንድትገነዘቡ ፈልጋለሁ። we have seen a movie ፊልም አይተን ጨርሰናል። ማለትም ስለ ፊልሙ ማውራት እንችላለን፣ እናውቃለን ነገር ነው። the child has broken his toy again ማለት መጫወቻውን ሰብሮታል። አሁን መጫወቻ የለውም ተሰብሮበታል።
they have written the report ሪፖርቱ ተጽፏል አሁን ዝግጁ ነው ገብቷችኋል ስለዚህ የታችኞቹ እነዚህ v3 ላይ ያሉት ከአሁን ጋር somehow ግንኙነት አላቸው የሚለውን ያዙልኝ ኤግዛምፕል እንጨምር ኦኬ number 6 ቀጥሎ እስቲ ማን እንጠቀም give ምንድነው መስጠት give gave አይደለም verb to given give መስጠት ነው ኦኬ my friend ጓደኛዬ ምን ልበል ባለፈው ሳምንት ምክር መከረኝ በእንግሊዘኛ ምክር ሰጠኝ ነው የምንለው በአማርኛም sometimes ይላል my friend gave አይደለ gave me some advice last week ባለፈው ሳምንት last week ያልኩት ለምንድነው ቨርብቱ ስለተጠቀምኩ ነው ጊዜ መናገር ስላለብኝ ነው my friend አሁን ማንም መጠቀም ፈለኩ given በቃ ጥሩ ምክር ሰጥቶኛል መቼ ማውራት ያስፈልግም በቃ ጥሩ ምክር ግን ለኔ ሰጥቶኛል my friend ብዬ ምን ማምጣት አለብኝ ማለት ነው v3 we have we has ትፈልጋለች my friend he ነው አይደለ has ላለው ማለት ነው my friend has given me a good advice ስለዚህ has given number 7 find የምትለዋን እንጠቀም find ምን ማለት ነው ማግኘት ነው አይደለ find found v3 ማን ነው found v2 ማለት ነው ሶሪ v3 ማን ነው አሁንም found ተመሳሳይ ናቸው ኦኬ v2 እና v3 ተመሳሳይ ናቸው so I ብል ቀጥታ v2 ማምጣት ይችላል I found the solution መፍትሄውን እኮ አገኘሁት የሆነ ችግር አጋጥሞ ነበር መፍትሄውን አገኘሁት መቼ አገኘሁት yesterday መፍትሄውን አገኘሁት ኦኬ I have found አሁን ሁለቱም ውስጥ found አለች እዚህ ጋርም found አለች ይቺኛው found verb 2 ነች ይቺኛው found verb 3 ነች ተመሳሳይ ቢሆኑም የለየነው have ስላለች ከሀፍ ቀጥሎ ማን ነው የሚመጣው v3 ነው I have found a solution to ለምኑ መፍትሄ አግኝቻለሁ ለችግሩ to the problem እናግኝቻለሁ መፍትሄ አግኝቻለሁ እያለ ነው number 8 እንግዲህ መጀመሪያ ላይ በደንብ አብላልተናል መፈጥነው ከዚህ በኋላ ይከብዳችኋል ብዬ ስለማላስብ ነው ኦኬ ይችጋም ቀላለች ማን እንጠቀም come መምጣት verb 2 ማን ነው came verb 3 ማን ነው come v2 እና እንትን የመጀመሪያው ነው የመጨረሻው v1 እና v3 መሳሰላሉ ኦኬ ለምሳሌ they came እነሱ መተው ነበር አይደለ they came late አርፍደው መተው ነበር to the meeting አርፍደው መተው ነበር this morning ብላችሁ ታይም መጨመር ትችላላችሁ ግን ሚቲንጉ መቼ እንደነበር የሚታወቅ ከሆነ this morning ባትሉም ችግር የለውም ብቻ ግን ታይም ይኖረው ይታወቅ ስለዚህ v2 ከታይም ጋር መጣመር አለባት ማለት ነው አርፍደው ነው የመጡት ብቻ ብዬ ታይሙን ባልነገር they have come to the meeting late ገብቷችኋል ወደ ስብሰባው የመጡት አርፍደው ነው እያለን ነው ማለት ነው ስለዚህ v2 እና v3 ሌላ የተለየ ነገር የለውም v2ን ከሳብጀክት ቀጥሎ ሊሆን ታምታላችሁ v3 ግን ከሳብጀክት ቀጥሎ በዚህ መሰረት have ወይም has ብላችሁ ነው v3 ቀጥሎ የሚመጣው ቀጥሎ v2ን ተጠቀሙ ታይም ግዴታ ነው v3 ተጠቀሙ ግን ታይም አያስፈልግም ማለት ነው v3 ላይ የሆነ ካሁን ጋር somehow የሆነ ግንኙነት እንዳለው ተነጋግረናል በእርግጠኝነት የሁለቱ ልዩነትን በደንብ ተረድታችኋል
እሱን ደግሞ ቼክ የምናደርግበት የቤት ስራ ይኖረናል። ስለዚህ እሱን ሰጣችኋለሁ ሰራላችሁ ማለት ነው። ኦኬ የምትሰሩት የቤት ስራ የአማርኛ አረፍተ ነገሮችን ወደ እንግሊዘኛ መቀየር ይሆናል። ሁሉም እዚህ ጋር የተቀመጡት ስድስቱም የሚያወሩት ስለ ኃላፊ ነው። እዚህ ጋር ተጫወትኩ፣ መርጣለች፣ ፊልም አዩ፣ ውሻው በኃይለኛው ጮኸ፣ ረስቼዋለሁ እያለ ሁሉም የሚያወሩት በኃላፊ ጊዜ ምን ተከናውኖ ነበር ነው። ስለዚህ የምትጠቀሙት ሁሉም ጋር ወይ ቨርብ ቱ ነው ወይ ቨርብ ስሪ ነው። ቨርብ ቱ እንዴት ተጠቀማላችሁ፣ ቨርብ ስሪ እንዴት ተጠቀማላችሁ ተምራችኋል። ስለዚህ የማየው ቨርብ ቱ እና ቨርብ ስሪ መጀመሪያ ቨርብ ቱ ነው ቨርብ ስሪ ትክክለኛውን መርጣችኋል አልመረጣችሁም። ከዛ በኋላ ደግሞ እንዴት ነው የተጠቀማችሁ። ቨርብ ቱ አጠቃቀሙ ምንድነው? ከታይም ጋር መሆን አለበት። ቨርብ ስሪ ደግሞ መሃል ላይ have ወይ has መኖር አለበት። ታይም አያስፈልግም። እንዴት ነው እሱን ኮንስትራክት ያደርጋችሁት የሚለው እናያለን። አንደኛውን እኔ ትላንት ከጓደኞቼ ጋር ኳስ ተጫወትኩ ኃላፊ ነው። እሷ ለፕሮጀክቱ ምርጥ ዲዛይን መርጣለች። 3 እነሱ ትላንት ምሽት አዲስ ፊልም አዩ። 4 ውሻው ዛሬ ጧት በኃይለኛው ጮኸ። 5 ዋሌት ቦርሳዬን እቤት ረስቼዋለሁ። 6 እሷ በየቀኑ የማንበብ ልምድ ገንብታለች። ኃላፊ ነው ሁሉም ነገር። የመጀመሪያው እኔ ልስራላችሁ። ትላንት ከጓደኞቼ ጋር ኳስ ተጫወትኩ። ቀላሉን መርጫለሁ፣ ከባዱን ለእናንተ ትቻለሁ። ትላንት ከጓደኞቼ ጋር ኳስ ተጫወትኩ። አሁን ይሄ ቨርብ ቱ ነው ቨርብ ስሪ የሚያስፈልገው። ተጫወትኩ የምትለዋ played ed played የትኛው ልጠቀም v2 ወይስ v3? በእርግጥ እንዳጋጣሚ ተመሳሳይ ቢሆኑ ልዩነት ግን አለ። ስንጠቀም have ልትኖርም ላትኖር ትችላለች v3 ከሆነ። ከዚህና ከዚህ የትኛው ነው መጠቀም ያለብኝ? እዚህ ውስጥ እንደምታዩት ማን አለ? ትላንት የምትላለች ጊዜ አለ። ጊዜ ካለ ማለት ነው መጠቀመው ይችኛው ቨርብ ቱ ነው መጠቀመው ማለት ነው። ግልጽ ነው። ስለዚህ አይ ብዬ have ምናምን አለ አያስፈልግም። ቨርብ ቱ ነው ቀጥታ played ነው የምለው። I played ምን ተጫወትኩ? ፉትቦል። በዋናነት የማይላችሁ ይሄን ነው። ከዚህ በኋላ ምንድን ተሳሳታችሁ አልተሳሳታችሁ የዛሬው ትኩረት ስላልሆነ ችግር የለውም። ግን ከማጋ ከጓደኞቼ ጋር ከሆነ ነገር ጋር ስትሉ with ነው የምትሉት አይደለ? with my friends። ከዛስ ትላንት የምትለዋ መቀመጥ አለባት yesterday። v2 ከማጋሪ ነው የሚለው ስፔሲፊክ ታይም ይፈልጋል ተባብለናል ማለት ነው። I hope በጣም ቀላል ግልጽ የሆነ ትምህርት ነው ያስተማርኳችሁ። በእርግጥ ከዚህ በፊት በጣም ከባድ ሆኖ ለብዙ ተማሪዎች የሚያስቸግር ነው፣ ግን ይሄን ያህል ቀላል የሆነ ትምህርት ነው ማለት ነው። የዛሬውን ትምህርት ኖቱን የሚነበብና የቤት ስራውን በፒዲኤፍ ቴሌግራም ቻናላችን ላይ አስቀምጫለሁ። ቴሌግራም ቻናላችንን ጆይን እያላችሁ መማር ማንበብ ትችላላችሁ ማለት ነው። ቀጣይ ደግሞ ሌላ ትምህርት ይዤ እመጣለሁ። ቻው።